ሀገር ውስጥ ወይም ከሀገር ውጭ ሆናችሁ የተለያዩ የስራ ኢንተርቪው ካለባችሁ በተለይ ስራችሁ የኤክሴልን ብቃት የሚጠይቅ ከሆነ እነዚህ ወደ 20 የሚጠጉ የኤክሴል ጥያቄዎች አይቀሩም ማለት ነው። ስለዚህ እነዚህን መመለስ ይኖርባችኋል። ምላሾቹ እንደዚሁም ጥያቄውን ይዤላችሁ መጥቻለሁ። እናንተ መጀመሪያ ሞከረ ታደርጉትና እየመለስኩላችሁ ሄዳለሁ። ስለዚህ ጀማሪም ሆናችሁ ስራ ለመግባት የምትፈልጉ ከሆነ እነዚህን ጥያቄዎች መመለስ ይኖርባችኋል ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ጥያቄዎቹ በጣም ቀላል ናቸው፣ ነገር ግን ልብ ብለን ወይም ደግሞ ተዘጋጅተን ልንጠብቅ ይገባል ማለት ነው። የመጀመሪያው ጥያቄ እዚህ ጋር የምትመለከቱት ነው። ቤዚክ ወይም ደግሞ ለጀማሪዎች መሰረታዊ የሚባል ጥያቄ ነው። ዋት ኢዝ ማይክሮሶፍት ኤክሴል ብትባሉ ይሄንን ማብራራት አለባችሁ ማለት ነው። ስለዚህ የተወሰነ ሰከንድ ሰጣችኋለሁ። ራሳችሁ ወይም ውስጣችሁ ያለውን መልስ ትሞክራላችሁ። ምላሹ እዚህ ጋር የምትመለከቱት ነው ማለት ነው። ኤክሴል ስፕሬድሺት አፕሊኬሽን ዩዝድ ቱ ኦርጋናይዝ ካልኩሌት አናላይዝ ኢንድ ፕሬዘንት ዳታ ብላችሁ መመለስ ትችላላችሁ። የስፕሬድሺት ፕሮግራም ሆኖ ዳታዎችን ኦርጋናይዝ የምናደርግበት የተለያዩ ካልኩሌሽኖችን የምንሰራበት ፕሮግራም ነው ማለት ነው። ስለዚህ ባጭሩ እዚህ ጋር ያለውን ምላሽ መስጠት ትችላላችሁ ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ደግሞ ዋት ኢዝ ዘ ዲፈረንስ ቢትዊን ወርክቡክ ኤንድ ወርክሺት ይላል። ይህንንም ማወቅ አለባችሁ። ወርክቡክ ምንድነው፣ ወርክሺት ምንድነው የሚለውን ማወቅ አለባችሁ ማለት ነው። አሁንም ለራሳችሁ ምላሽ ታዘጋጃላችሁ። ከዛ በኋላ ወደ መልሱ እንሄዳለን። እዚህ ጋር ወርክቡክ እንደምትመለከቱት ኢንታየር ኤክሴል ፋይል ወይም አጠቃላይ የከፈታችሁት እንዳለ ሙሉ አጠቃላይ ወርክቡክ ተብሎ ይጠራል። እያንዳንዷ ደግሞ ወይም ደግሞ እያንዳንዷ ወረቀት ወይም ሽት ልትሏት ትችላላችሁ። ወርክሽት የምትባለው እሷ ነች ማለት ነው። ስለዚህ ኢንዲቪዥዋል ሽቶቹ ናቸው ወርክሽት የሚባሉት። ለምሳሌ ይህንን ሴቭ ስታደርጉት ካምፓኒ ብላችሁ ሴቭ ብታደርጉት ወርክቡኩ ካምፓኒ ሆነ ማለት ነው። በውስጡ ግን ያሉት ሽቷን ሽትቱ እያለ የሚቀጥለው ደግሞ ወርክሽት ተብለው ይጠራሉ። ወይም እዚህ ጋር ብትመለከቱት ይሄውን ቡኳን ይላል። እዚህ ጋር እየጨመርን ብንሄድም ይሄ ቡኳንነቱን አይቀይርም፣ ዋናው ነው ማለት ነው። ወርክሽት ደግሞ ይሄ እያንዳንዱ የምንሰራበት ወረቀት ማለት ነው። ስለዚህ ወርክቡክና ወርክሽትን መለየት አለባችሁ። አሁንም ቤዚክስ ላይ ነን ያለነው እንደምትመለከቱት። ይሄኛው ደግሞ ዋት አር ሴልስ ሮ ኤንድ ኮለመን። ስለዚህ የሶስቱ ልዩነት በደንብ ማወቅ አለባችሁ ማለት ነው። አሁንም ምላሻችሁን ትሰጣላችሁ። ወደ መልሱ ስንመጣ እዚህ ጋር ተመልከቱ። ሴል ዘ ኢንተርሴክሽን ኦፍ ሮ ኤንድ ኮለመን ይላል። አሁን ኮለመን ነው ወርታች እንደዚህ ቋሚው፣ ወደዚህ ደግሞ ወደ ጎን ያለው ይሄኛው ሮ ነው። ሁለቱም የሚገናኙበት ወይም ኢንተርሴክት የሚያደርጉበት ቦታ ይሄኛው ሴል ተብሎ ይጠራል። ስለዚህ እነዚህ ውስጥ ላይ ያሉት እያንዳንዱ ሴል ተብለው ይጠራሉ። አሁን ይሄኛው ቢ ነው። እዚህ ጋር ደግሞ 5 ቁጥር አለ። ቢ እና 5 ቁጥር ተገናኝተው ቢ5 ወይም ስሙን እዚህ ጋር ታገኙታላችሁ ማለት ነው። እነዚህ ማለት ነው እያንዳንዷን ክሊክ የማደርግባት ሴል ትባላለች። እዚህ ጋር ስሙን ያሳያችኋል። አሁን ቢ5 ያለው ቅድም ይሄን ብንነካ ቢ5 ብሎ ስሙን ያሳየናል። ሮ ደግሞ ሆሪዞንታል ላይን ነው ወይም ወደ ጎን የተጋደመው። ኮለመን ደግሞ ወደ ታች ቋሚው ነው እንዳልኳችሁ። ስለዚህ እነዚህ እንዳለ አሁን ኮለመኖች ናቸው። እነዚህ ደግሞ ወደ ሆሪዞንታል ወይም ደግሞ ወደ ጎን የተጋደሙት ሮ ናቸው ማለት ነው። ስለዚህ በዚህ መንገድ መመለስ ትችላላችሁ ለዚህኛው ጥያቄ። አሁን ደግሞ ወደ ፈንክሽኖች መተናል ማለት ነው። የማይቀረውና ለብዙ ነገርም ስለሚያገለግለን የሚጠየቀው ጥያቄ ዋት ኢዝ ሰም ፈንክሽን ስትባሉ መልስ ማዘጋጀት ይኖርባችኋል ማለት ነው። ስለዚህ ይህን ተሞክሩትና እኔ መልሱን አሳያችኋል። እንደምታዩት በአጭሩ ምን ብላችሁ መመለስ ትችላላችሁ? ዘ ሰም ፈንክሽን አድ ነምበርስ ቱጌዘር ብትሉም ይቻላል ማለት ነው። ስለዚህ ቁጥሮችን ለመደመር የምንጠቀምበት ፈንክሽን ነው ሰም ፈንክሽን። ስለዚህ ምንም ነገር ለመደመር ከፈለጋችሁ እኩል ይሆናል ሰም ብላችሁ ጽፋላችሁ። ከዛ ቅንፍ ትከፍቱና ቢቱ፣ አሁን ይሄኛው ሪፈረንሱ እዚህ ጋር ቢቱ ስለሆነ ነው። ቁጥሩ አሁን ያለው 120 እንደምታዩት ቢ አለ እዚህ ጋር ቱ እዚህ ጋር አለ። ሁለቱ የተገናኙበት ቦታ ጋር ቢ ቱ ነው ማለት ነው። ስለዚህ ከቢቱ ወርታች የሚወርድ ነገር ካለው እስከ ቢቴን እያለ ሊቀጥል ይችላል ማለት ነው። እስከዛ ያለው ደምርልን አላችሁት ማለት ነው። ስለዚህ ሰም ስትባሉ ቁጥሮችን ለመደመር ወይም አድ ለማድረግ ብሎ መመለስ ይቻላል። ለምሳሌ እዚህ ጋር እነዚህ ቁጥሮች ቢኖሩን ሁለቱም መደመር ከፈለግን እኩል ይሆናል ሰም ብለን እንጽፋለን። ቅንፍን ዘጋና ብንመርጠው ቅንፋችን ዘጋን ኢንተር ብንል አሁን ተመልከቱት። ይሄንን ከአይ6 እስከ አይ17 እያለ ነው። አይ6 ማለት ይሄውና አይ7 ደግሞ 8 ቁጥር የተጻፈችበት ቦታ ማለት ነው። በደንብ ግን ግልጽ እንዲሆንላችሁ ለምሳሌ እዚህ ጋር 10 ቢሆን እዚህ ጋር 20 ትንሽ ከፍ ላድርገውና በደንብ ይሄንን እኩል ይሆናል ሰም። ይሄንን ብንመርጠው ይሁት አሁን ከኤ1 እስከ ኤ2 ያለው ልደምረው ነው ይላል። ኢንተር ብንል ደመረልን ማለት ነው። ስለዚህ ሰም ማለት ይሄ
ሌላው ጥያቄ ደግሞ ዋት ኢዝ ዘ ዲፈረንስ ቢትዊን ሰም ኤንድ ሰም ኢፍ ተብላችሁ ትጠየቃላችሁ። ይህም መሰረታዊ ስለሆነ ነው ለስራ። ስለዚህ ይህንን ትሞክሩትና መልሱን አብረን እናያለን። መልሱ እዚህ ጋር አለላችሁ። ሰም አድ ቫሊዩ ዊዛውት አፕላይንግ ኮንዲሽን ይላል። አሁን በመደመር ጊዜ ወይም ሰምን ስትጠቀሙ ምንም ኮንዲሽን የለውም፣ መደመር ብቻ ነው የተገኘውን ነገር እንዳለ ማለት ነው። ሰም ኢፍ ከሆነ ግን ኢፍ የሚል ነገር እዚህ ጋር ስለገባበት የሆነ ስፔሲፊክ የሆነ ኮንዲሽን ይኖራችኋል ማለት ነው። በዛ መሰረት ነው የምትደምሩት። ለምሳሌ እዚህ ጋር ይሁት ዩዝ ሰም ኢፍ ቱ ቶታል ሳላሪ ፎር ኢምፕሎይ ኢን ዘ ቶታል ዲፓርትመንት ይላል። ፎር ኢምፕሎይስ ኢን ዘ ሴልስ ዲፓርትመንት ይላል። አሁን እዚህ ጋር ያዋቸው ዲፓርትመንት አሁን አይቲ ያለ ሴልስ እያለ ሊቀጥል ይችላል። የተፈለገው ግን ለምሳሌ የሴልስ ብቻ መደመር ከሆነ የሴልስን መደመር መቻል አለባችሁ። ምን ማለት ነው እሱ? ለምሳሌ እዚህ ጋር ዲፓርትመንት የሚል ላስገባላችሁና ሴልስ አይቲ ኮምፒውተር እያለ ይቀጥል። ጊዜያችሁን ለመቆጠብ አሁን ይህንኑ ልደጋግሙ። እንደዚህ እዚህ ጋር ሳለሪ ቢኖረን ዝም ብዬ ሳምፕል የሆኑ ቁጥሮችን ላስገባ። እንደዚህ እያለ ቢቀጥል እንደዚህ ያስገባሁበት። አሁን መደመር ብንል ቀደም ባሳየኋችሁ መሰረት ኢዝ ኢኳል ቱ ሰም ብለን ብንሰራ የሚደምረው ሁሉንም ነው የሚደምረው፣ ይሄንን አጠቃላይ እንደዚህ። ነገር ግን የፈለግነው አሁን የሴልሶችን ብቻ ነው። ሴልስ የሚለው ለምሳሌ እዚህ ጋር 5000 አለ፣ እዚህ ጋር 5000 አለ፣ እዚህ ጋር 5000 አለ። የሶስቱ ድምር ነው ያስፈለገን። ስለዚህ እኩል ይሆናል ሰም ኢፍ ነው የምንለው ማለት ነው። ኢፍ ይኸውና እዚህ ላይ ክሊክ እናደርጋለን። ሬንጅ ስጡኝ ይለናል ማለት ነው። ስለዚህ ሬንጅ እንሰጠዋለን። ሬንጃችን እዚህ ውስጥ ነው ያለው፣ ሴልስ እዚህ ውስጥ ስላለ አጠቃላይ ይሄንን እንመርጣለን። ኮማ ክራይቴሪያ ወይም ከዚህ ውስጥ ምንድነው የተፈለገው? ሴልስ ነው። ስለዚህ ሴልስ ብለን እንጽፋለን። መጀመሪያ ደብል ኮቴሽን እናደርጋለን። ሴልስ ደብል ኮቴሽን መዝጋት፣ ኮማ ሰም ሬንጅ ወይም የሚደመረው ደግሞ የት ነው? እዚህ ነው ማለት ነው። ይሄንን እንሰጠዋለን እንደዚህ። ከዛ ቅንፍ መዝጋት፣ ሰም ኢፍ አልን፣ ሬንጁን መረጠን። ከዚህ ውስጥ ሴልስ እንደምንፈልገው አልነው። ከዛ የሚደመረው ደግሞ ይሄ ነው አልነው። ኢንተር 15000 ማለት ነው የሴልሶች እንደምትመለከቱት። ለምሳሌ ይሄኛውም ሴልስ ቢሆን ኢንተር ብንል አውቶማቲካሊ ይሄ እንደምታዩት እየተቀያየረ ይሄዳል ማለት ነው። ስለዚህ ሀሳቡ ምንድነው? ሰም አጠቃላይ ይደምራል፣ ሰም ኢፍ ደግሞ በክራይቴሪያ ይደምርላችኋል ማለት ነው። ስድስተኛው ጥያቄ ላይ ደርሰናል። ስድስተኛው ደግሞ what is the difference between count A count if። ስለዚህ እነዚህንም ልዩነት መመለስ አለባችሁ። አሁንም የተወሰነ ሰከንድ ሰጣችኋለሁ፣ ትሞክሩታላችሁ። አሁን ወደ ምላሹ እንሄዳለን። ካውንት እዚህ ጋር እንደምትመለከቱት ይቆጥራል። የሚቆጥርልን ግን ቁጥሮችን ነው ወይም ደግሞ ነምበሮችን ነው። ለምሳሌ እዚህ ጋር 80 40 እያለ ቢሄድ ሁሉንም ይቆጥራቸዋል። ካውንት ኤ ደግሞ ቁጥር ሊሆን ይችላል ወይም ኤቢሲዲ ወይም ማንኛውም ቴክስት ሊሆን ይችላል። ባዶ ካልሆነ ሁሉንም ይቆጥራል ማለት ነው። ካውንት ኢፍ ደግሞ እዚህ ጋር እንደምትመለከቱት ቅድም ልክ ሰሚፍ ብለን እንደደመር ነው በክራይቴሪያ ይቆጥራል። ካውንት ኢፍ ብላችሁ ለምሳሌ ሴልሶችን ብቻ ቁጠርልኝ ወይም ደግሞ ለምሳሌ ስኮራቸው ከ50 በላይ ያሉትን ቁጠርልኝ እያላችሁ መስራት ትችላላችሁ። እሱንም በተግባር ላሳያችሁ። እዚህ ጋር ለምሳሌ በዚህ ይሄን ላጥፋውና አሁን የብዛቱ ስንት ነው? 1 2 3 4 5 6 7 ነው። ብዙ ከሆነ ግን እንደዚህ አንቆጥርም። ስለዚህ ካውንት ብልንለው እዚህ ጋር ቦታውን ደስ ያላችሁ ቦታ ላይ ማስቀመጥ ይቻላል። ካውንት ቫሊዩ ወይም የሚቆጥረው ማን ነው? እነዚህ ነው። ቁጥራቸው እንበል ኢንተር 7 ማለት ነው። ስለዚህ ስራ እየሰራችሁ የሚቆጠር ነገር ካላችሁ በሰከንዶች ውስጥ እንደዚህ መቁጠር ይቻላል ማለት ነው። ነገር ግን መሀል ላይ ለምሳሌ ኤ የሚባል ነገር ቢኖር እዚህ ጋርም ደግሞ እንደዚህ ዋይ ልበለው ምሳሌ ነው። አሁን ይህን ለመቁጠር እንሞክርና ላሳያችሁ። እኩል ይሆናል ካውንት ብመርጠው እስከዚህ ብመርጠው ቅንፍ ልዝጋ ኢንተር 5 ነው እያለኝ ነው። 1 2 3 4 5 ማለት ነው እንጂ ቴክስቶቹ አይቆጥራቸውም ማለት ነው። እዚህ ጋር ለምሳሌ እናንተ የተለያዩ የተጻፉ ጽሁፎች ሊኖራችሁ ይችላል። ኖ እያላችሁ ሊሆን ይችላል የጻፋችሁት፣ ወይም የስ እያላችሁ ሊሆን ይችላል። ከዛ ግን እዚህ ጋር ይቆጥርላችሁ። ሁሉንም ግን እንዲቆጥር ከፈለጋችሁ ምን ማድረግ ይቻላል? እኩል ይሆናል ካውንት ኤ ማለት ትችላላችሁ። ይኸውና ክሊክ ትመርጣላችሁ፣ ቅንፍ መዝጋት ኢንተር 7 አለን ማለት ነው። ምክንያቱም ካውንት የሚቆጥረው እንዳልኳችሁ ቴክስት ማንኛውም ባዶ ካልሆነ ይቆጥረዋል። ባዶ ከሆነ ብቻ ነው የማይቆጥረው። ለምሳሌ ባዶ ቢሆን አይቆጥርም እንደምታዩት። ስለዚህ ይህን መለስ ስላድርግላችሁና ቁጥሮችን ለመቁጠር ካውንት ትላላችሁ። ይህን ለመቁጠር ብፈልግ አሁን ለምሳሌ ዲፓርትመንት ብዛቱን ወይም እዚህ ጋር የተጻፈውን ኢዝ ኢኳል ቱ ካውንት ኤ ካላልኩኝ አይሰራም ማለት ነው። ምክንያቱም ቴክስት ነው። ስለዚህ
ይህን ቁጥር እለዋለሁ፣ ቅንፍ ዘጋለሁ፣ ኢንተር 7 ነው ይለኛል። ሌላው ደግሞ ካውንት ኢፍ ነው ወይም በክራይቴሪያ መቁጠር ብለናል። አሁን እዚህ ጋር ሴልስ ስንት አለ? 4 አለ። ግን እናንተ ጋር በጣም ብዙ ቢሆንና ስንት ሴልስ አለ የሚለውን ቁጠሩ ብትባሉ ካውንት ኢፍን ትጠቀማላችሁ ማለት ነው። ኢኳል ቱ ካውንት ኢፍ ክሊክ እዚህ ላይ ከዛ ይሄንን መምረጥ ከዛ በኋላ ኮማ ታደርጉና ክራይቴሪያችሁ ምንድነው ይላችኋል። ደብል ኮቴሽን ሴልስ ነው የምትቆጥርልኝ ልበለው። ስለዚህ ሴልስ ደብል ኮቴሽን መዝጋት ቅንፍ መዝጋት ከዛ ካውንት ኢፍ አልነው። ከዚህ ውስጥ ሴልሶቹን ብቻ ቁጥር ኢንተር። ስንት ናቸው ሴልሶቹ? 4። አይቲ ብቻ ከፈለኩኝ እዚህ ጋር መጣና ይሄንን መቀየር ይሆናል ማለት ነው። ይሄን ቀይረውና አይቲ ቁጥር ብሏለሁ ኢንተር። አይቲ 1 ነው እያለኝ ነው። ይሄውና አይቲ ሌላ የለም። ይሄ ግን አይቲ ቢሆን ለምሳሌ አይቲ ኢንተር ይሄ ወዲያው 2 እየሆነ ይመጣል። ስለዚህ ስራ ላይ በጣም በቀላሉ ቁጥሮችን በካውንት መቁጠር ይቻላል። ቴክስቶችን በካውንት ኤ በክራይቴሪያ ደግሞ ካውንት ኢፍን መጠቀም ይቻላል ማለት ነው። ስኮሩን ተመልከቱት። ውጤታቸው ለምሳሌ ከ50 በላይ ያሉትን ቁጥር ተብሎ በዚህ መንገድ ነው የቆጠረው። እናንተ ለምሳሌ አሁንም ስራ ላይ እዚህ ጋር ደሞዛቸው ከ6000 በላይ ያሉትን ቁጠሩ ልትባሉ ትችላላችሁ። ስለዚህ እኩል ይሆናል ካውንት ኢፍ እዚህ ላይ ክሊክ ሬንጅ ይሄ ነው ኮማ ክራይቴሪያችን ደግሞ ምንድነው? ግሬተር ዛን 6000 ከሆነ 6000 ከ6000 በላይ ነው የፈለግነው። ካውንት ኢፍ ከዛ መረጥን። የምንፈልገው ደግሞ ከ6000 በላይ ኢንተር። ከ6000 በላይ አሁን ስንት አለ? 1 አለ፣ 2 አለ፣ ሌላ የለም ማለት ነው። 6000 ደግሞ እንዲካተት ከፈለግን ካውንት ኢፍ ካልነው በኋላ ግሬተር ዛን ኦር ኢኳል ቱ ማስገባት እንችላለን። ኢንተር ብንል ደግሞ 4 ይሆናል፣ ምክንያቱም 6000 ይቆጠራል ማለት ነው። በዚህ መንገድ መቁጠር ይቻላል። ሰባተኛው ጥያቄ ደግሞ እዚህ ጋር what is the if function ይላል ማለት ነው። ስለዚህ ይህንንም መመለስ አለባችሁ። ሞክሩት። አሁንም ይህንን ወደ መልሱ ስንመጣ እዚህ ጋር ተመልከቱት። the if function checks whether a condition is true or false ይላል እንደምታዩት and returns different result depending on the outcome ይላል ማለት ነው። ስለዚህ አውትካሙን እያየ ትሩና ፎልስ ይሰጣችኋል ወይም እናንተ የፈለጋችሁትን ምላሽ እንድታገኙበታላችሁ ማለት ነው። እዚህ ጋር ተመልከቱ። ኢፍ ቢ ግሬተር ዛን ኦር ኢኳል ቱ 50 ፓስ። እዚህ ጋር ውጤት ቢኖር ለምሳሌ ከ50 በላይ ካመጡ ፓስ ይሁኑ፣ ከዛ በታች ከሆነ ደግሞ ፌል ይሁን ልትሉ ትችላላችሁ ማለት ነው። ከዛ ውጤት ይሰጣችኋል። ምን ማለት ነው እሱ? ለምሳሌ እዚህ ጋር እንምጣና ይሄንን የተማሪዎች ስኮር ነው ብላችሁ አስቡት። ፓስ እና ፌል ብናደርገው እኩል ይሆናል ኢፍ እንላለን። ክሊክ ሎጂካል ቴስት የመጀመሪያው ቁጥር ላይ ክሊክ ታደርጋላችሁ። ምን ከሆነ ነው ያልነው? ይሄ ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት? ለምሳሌ ከ6000 እናድርገው። ይሄንን ከ6000 በላይ ከሆነ ወይም እኩል ከሆነ ኮማ ምን ይሁን ፓስ እንበለው ወይም ደግሞ የስ እና ነው ብለን እንምላበት። ለምሳሌ የስ ብለህ ጻፍበት ደብል ኮቴሽን። ካልሆነስ እንደምታዩት ፎልስ ከሆነ እያለን ነው እዚህ ጋር ኮማ። ፎልስ ከሆነ ደግሞ ኖ በለው እንበል። ከዛ ቅንፋችንን ዘጋና ኢንተር። ይሄው ኖ ነው። የሌሎቹን እንዲሰራ እዚህ ጋር በጎትተው እንደዚህ ኖ። ይሄው 6000 ስለሆነ የስ ነው። 6000 እና ከ6000 በላይ ብለናል። ፓስ እና ፌል ብትሉትም ያው ነው ማለት ነው። እቺን መቀየር ብቻ ነው። ይሄኛው ጽሁፉ ችግር የለውም። ለምሳሌ ፓስ ከሆነ ፓስ፣ ይሄ ፌል ከሆነ እዚህ ጋር ኮማ እናደርግና ኢንተር። ደብል ክሊክ ሳደርግ እንደምታዩት የሁሉንም ሰራልኝ ማለት ነው። ስለዚህ በኮንዲሽን መስራት ከፈለጋችሁ ኢፍን መጠቀም ይቻላል። አሁን ደግሞ ወደ ሉካፕ ቫሊዎች መተናል። ብዙ አይነት ሉካፕ ቫሊዎች አሉ። የመጀመሪያው ጥያቄ what is vlookup ይላል። ይህንን መመለስ አለባችሁ ማለት ነው። መልሱን ተመልከቱት። vlookup is to search for value in table and return related information ይላል ማለት ነው። ሰርች ማድረጊያ ነው ባጭሩ። ከዛ በኋላ እናንተ ከጻፋችሁት ነገር ጋር ተመሳሳዩን ያመጣላችኋል። ለምሳሌ እኔ እዚህ ጋር አይዲ ስሰጥ አንተ ስማቸውን አምጣ ብዬ ባዘው ወዲያው ያመጣልኛል ማለት ነው። ቪ ማለት ቨርቲካል ነው። ሉካፕ ደግሞ መመልከት ነው። ስለዚህ ዩዝ አን ኤምፕሎይ አይዲ ቱ ፋይንድ ኤምፕሎይስ ኔም ይላል። እዚህ ጋር እንደምታዩት በቀላሉ መመልከት ትችላላችሁ፣ ቨርቲካል ዳታዎችን ማለት ነው። ለምሳሌ እዚህ ጋር ይሄን ስም ላድርገውና የተወሰኑ ስሞችን ላስገባ። አበበ። ይሄ ደሞዛቸው ነው። እኔ አሁን እዚህ ጋር ነው ማየት የፈለኩት። ይሄ ስም በጣም ረጅም ቢሆን ብላችሁ አስቡት ወደታች። እኔ ስም ስሰጥህ አንተ እዚህ ጋር ደሞዝ ታመጣለህ ልለው። ስለዚህ ምን እንላለን ማለት ነው? እዚህ ጋር ልምጣና ለምሳሌ ኔም ብዬ ልጻፍ። እዚህ ጋር የምፈልገው
ሳለሪ ነው። ስም የምናስገባው እዚህ ጋር ነው። ሉክአፕ ፈንክሽናችን እዚህ ጋር እንጽፋለን። እኩል ይሆናል ቪሉክአፕ ይኸውና ቪሉክአፕ ላው ላይ ክሊክ ሉክአፕ ቫሊዩ ወይም እኛ የምንጽፈው እዚህ ጋር ስለሆነ እዚህ ላይ ክሊክ ኮማ ቴብል አሬ ይጠይቃቸዋል። ምን ጋር ነው ያለው እያለን ነው። ይህን አጠቃላይ እንደዚህ እንመርጠዋለን። ኮማ ኮለመን ኢንዴክስ ወይም የምትፈልጉት ስንተኛ ላይ ነው ያለው እያለን ነው። ሳለሪ ያለው አሁን ኤ 1 ነው፣ ቢ 2 ነው። ስለዚህ ሁለተኛ ላይ ስለሆነ 2 ቁጥርን እንጽፋለን። ኮማ ትሩና ፎልስ ይላችኋል። ኤግዛክት እንዲሰጣችሁ ፎልስ የሚለውን ትመርጣላችሁ። ከዛ ቅንፍ መዝጋት ኢንተር። አሁን ምንም ስላላስቀመጥንበት እዚህ ጋር ኤረር እያሳየ ነው። እዚህ ጋር ለምሳሌ አሁን ልጻፍ አበበ ኢንተር። ያበበ ደግሞ እዚሁ 5000 አጎስ ኢንተር 7000 እንደምታዩት ፋሲል እንደምታዩት ስጽፍ ስፔሊንግ ስለተሳሳትኩ የለም እያለኝ ነው። ፋሲል እዚህ ጋር አስተካክለን እንጻፈው ፋሲል ኢንተር። በዚህ መንገድ ቪሉክአፕን መጠቀም ይቻላል ማለት ነው። 9ኛው ጥያቄ ደግሞ what is XLOOKUP and how is it different from VLOOKUP ይላል። ስለዚህ XLOOKUP ምንድነው የሚለውን ትመልሳላችሁ። ከVLOOKUPስ በምን ይለያል የሚለውን ትመልሳላችሁ። ተመልከቱት። XLOOKUP አዲስ ነው እያለ ነው፣ ቀረብ ያለ ነው ከVLOOKUP አንጻር ማለት ነው። አሁን VLOOKUP የሚመለከተው ቨርቲካል ዳታዎችን ብቻ ነው። XLOOKUP ግን በሁሉም ዳይሬክሽን ይሰራል ማለት ነው። ዳታውን በመሃል የሆነ የምታጠፉት ነገር ቢኖር ኮለመን ብታጠፉ ሁሉ አይበለሻሽም ማለት ነው። ስለዚህ XLOOKUP ሞደርን ነው፣ እንደዚሁም ደግሞ በጣም ተመራጩ ነው ማለት ነው። ስለዚህ እሱን ደግሞ እንዴት ነው የምንጠቀመው? ዳታችሁ እንዳልኳችሁ በየትም መንገድ ሊሆን ይችላል የተቀመጠው። እዚህ ጋር ግን እንምጣና XLOOKUP ልበለው። ሉክአፕ ቫሊዩዋችን እዚህ ጋር ነው፣ ኮማ ከዛ ሉክአፕ አሬ ይላል እዚህ ጋር ነው ያለው። ይሄንን ብቻ እንመርጥለታለን። ኮማ ሪተርን አሬያችን ደግሞ ይሄ ነው። ኮማ ጨረስም ማለት ነው። ቅንፍ ዘግተን ኢንተር ነው። በጣም በቀላሉ እንደምታዩት። ከዛ እዚህ ጋር ለምሳሌ አሊ ብል የአሊ ይመጣል፣ አለሙ ብል የአለሙ ይመጣል። እንደዚህ 6000 መሀል ላይ አሁን የሆነ ነገር ብታጠፉም አይበላሽም። ራይት ክሊክ አድርጌ ለምሳሌ ኢንሰርት ልበል እዚህ ጋር ተመልከቱት። ምንም የጠፋ ነገር የለም ማለት ነው። ነገር ግን በቪሉክአፕ ብንሰራው ላሳያችሁ። ይሄንን እዚህ ጋር ልምጣና እኩል ነው ቪሉክአፕ ይሄ ነው ሉክአፕ አሬያችን። ኮማ ቴብል ነው የሚመረጠው በቪሉክአፕ ጊዜ ሙሉ ቴብል ይመረጣል። ኮማ ኮለመን ኢንዴክስ ሁለተኛ ነው ብለን ነበር ቅድም ያለው ሁለተኛ። ኮማ ትሩና ፎልስ ፕሮሰሱንም ይኸው ረዘም ይላል። ኢንተር መልሱ ልክ ነው መጣ። ነገር ግን እዚህ ጋር አሁን ራይት ክሊክ አድርገን ሌላ መመዝገብ ብንፈልግ ይበላሻል። 0 ነው የሚለው ምክንያቱም ቅድም 2 ቁጥር ነበር የነካነው። 2 ቁጥር ደግሞ ባዶ ሆኖበታል። ስለዚህ እንደ አዲስ ፎርሙላው ጋር መተን ኤዲት ማድረግ አለብን። ስለዚህ 3 ነው መሆን ያለበት። 3 ኢንተር ብንል ደግሞ ይመጣል ማለት ነው። ስለዚህ XLOOKUP በጣም የተሻለ ነው። ሌሎች ጥቅሞችም አሉት። አሁን ደግሞ ዳታ አናሊሲስ ወደምንሰራባቸው የተለያዩ ነገሮች መተናል። አንደኛው ፒቮት ቴብል ነው። ጥያቄው what is ፒቮት ቴብል ይላል። ይህንን መመለስ አለባችሁ። እዚህ ጋር እንደምታዩት ፒቮት ቴብል ኢዝ አን ኤክሴል ፊቸር ዩዝድ ቱ ኩዊክሊ ሰመራይዝ ይላል። ሰመራይዝ ለማድረግ አናላይዝ ለማድረግ ኮምፔር ለማድረግ ለመሳሰሉት ነገሮች እንጠቀምበታለን ማለት ነው። ለምሳሌ እዚህ ጋር ይሁት ሰመራይዝ ካምፓኒ ሴልስ ባይ መንዝ ሪጅን ሴልስ ፐርሰን ኦር ፕሮዳክት ይላል። እዚህ ጋር በዚህ መንገድ ብትጠየቁ በጣም በቀላሉ መስራት መቻል አለባችሁ ማለት ነው። ለምሳሌ ይህን አዲስ ቦታ ልውሰደው እና እዚህ ላይ ፒቮት ቴብል እንስራ። ኢንሰርት ትላላችሁ። ፒቮት ቴብል እዚህ ጋር ይሄን መንካት ነው። ኒው ወርክሽት ካላችሁት አዲስ ቦታ ነው የሚወስዳችሁ። ኦኬ ትላላችሁ። አሁን ፒቮት ቴብል ተዘጋጀ። ኔም የሚል አለ እዚህ ጋር ለምሳሌ ስማቸው ገባ። ሳለሪ እንደዚህ ወደ ሳለሪያቸው ይመጣል። ድምሩን የመሳሰለውን ነገር ከስር ያስቀምጥላችኋል ማለት ነው። ሪጅን የመሳሰለ ነገር ቢኖረውም በቀላሉ ይሰራላችኋል። በተጨማሪም ደግሞ ቻርቶችን ማስገባት ይቻላል። የራሱ የፒቮት ቻርት ስላለው ይሄን እየነካችሁ ማስገባት ይቻላል። ፒቮት ቴብል ላይ ብዙ ጊዜ ቪዲዮ ሰርቻለሁ። ኢንድ ስክሪን ላይም አስቀምጥላችኋለሁ። 11ኛው ጥያቄ ደግሞ ወደ ዳታ ቱሎች መተናል። what is the difference between sorting and filtering ይላል ማለት ነው። በሶርቲንግ እና በፊልተሪንግ መካከል ያለው ልዩነት ምንድን ነው? ይህንንም ትመልሳላችሁ። ባጭሩ ሶርት ማድረግ ማለት እንደምታዩት አሬንጅ ማድረግ ነው፣ ወይም በቅደም ተከተል ማስቀመጥ ማለት ነው። ከኤ ወደ ዜድ ሊሆን ይችላል፣ ወይም ደግሞ ከትንሹ ወደ ትልቁ፣ ከዜድ ወደ ኤ ሊሆን ይችላል፣ ወይም ከትልቅ ወደ ትንሽ መውረድ ሊሆን
ይችላል ማለት ነው። ፊልተር ማድረግ ደግሞ የምትፈልጉትን ነገር አውጥቶ መመልከት ማለት ነው ባጭሩ። ስለዚህ ልዩነታቸው ይሄ ነው። ለምሳሌ አሁንም ወደዚህ እንመለስና እዚህ ጋር ደሞዛቸው ለምሳሌ ከፍ ያሉት ከላይ እንዲሆኑ ከፈለኩኝ ምን አደርጋለሁ ማለት ነው? እመርጠዋል ሆም። እዚህ ጋር መታችሁ ሶርት የሚል አለ። ኤ ቱ ዜድ ብታደርጉት ወይም ደግሞ ስሞለስት ቱ ላርጀስት ይሆናል። ከትልቁ እንዲጀምር ደግሞ 7000 እንደምታዩት ትልቅ ሆነ። እንደዚህ እያለ ይሄዳል። እዚህ ጋር መታችሁ ወይም በአልፋቤት ከፈለጋችሁ ትመርጡትና ኤ ቱ ዜድ ወይም ደግሞ ዜድ ቱ ኤ እንደዚህ ማድረግ ይቻላል ማለት ነው። ዳታ ጋር መታችሁ ሶርት ማግኘት ይቻላል። እዚህ ጋር ኤ ቱ ዜድ እና ዜድ ቱ ኤ ያለላችሁ። ፊልተር ደግሞ አንድ ቦታ ላይ ክሊክ አድርጋችሁ ከዛ ሆም ጋር ትመጡና እዚህ ጋር ፊልተር የሚላል ይህን ስትነቁ ከላይ ይገባላችኋል። ይሄን ነክታችሁ የምትፈልጉትን ብቻ ማየት ማለት ነው። ለምሳሌ የአበበን ብቻ ከፈለግን ኦኬ ብንል የአበበ ብቻ ይመጣል። በተመሳሳይ እዚህ ጋር መታችሁ ማስገባት ትችላላችሁ። ይኸውና ይህን ስትነቁ ይገባል። ሁሉም ላይ እንዲገባ ደግሞ ከፈለጋችሁ የመርጣችሁ እዚህ ጋር በአንዴ ማስገባት ይቻላል። ከዛ የምትፈልጉትን መመልከት ማለት ነው። 12ኛው ጥያቄ ደግሞ how do you remove duplicate data in Excel ይላል። ወይም የተደገመ ዳታን እንዴት ታጠፋላችሁ ነው። ይህንንም ማወቅ አለባችሁ ማለት ነው። ስለዚህ ለማጥፋት በጣም ቀላል ነው። ምንድነው የምታደርጉት? ዳታ ጋር ትሄዳላችሁ። ከዛ remove duplicate ብላችሁ ማጥፋት ይቻላል ማለት ነው። ከዛ የተደገመ ነገር አይኖርም። እዚህ ጋር እንደምታዩት ምን ጊዜም ሪሙቭ ከማድረጋችሁ በፊት ልዩነቱን በኋላ ማየት እንድትችሉ እንደምታዩት ባካፕ ማስቀመጥ አለባችሁ። ቀጥታ ዋናውን ኤክሴል ሳይሆን ኮፒ አድርጋችሁ ብትጠቀሙ የተሻለ ይሆናል። ለምሳሌ ይህን ማጽዳት ከፈለኩኝ ኦሪጂናሉን ባስቀምጠው የተሻለ ይሆናል። ከዛ በኋላ ለምሳሌ ኮፒ ማድረግ ትችላላችሁ። ይህን ራይት ክሊክ ትነኩና ሙቭ ኦር ኮፒ፣ ከዛ በኋላ ክሬት የኮፒ የሚለውን ትነካላችሁ። ኦሪጂናል ዳታችሁም አለ ኮፒውም ይቀመጣል ማለት ነው። ከዛ ኮፒው ላይ መስራት ይቻላል። ለምሳሌ እዚህ ጋር የተወሰኑ ስሞችን ልድገምና ላሳያችሁ። ከበደ፣ እዚህ ጋርም 7000 እራሱ የከበደ ዳታውን ተደግሟል። ከዛ የተደገመውን ለማውጣት ምን አደርጋለሁ ማለት ነው? ከላይ ዳታ የሚል አለ። ከዛ እዚህ ጋር ሪሙቭ ዱፕሊኬት ይላል። ከዚህ ውስጥ ነው እያለ ነው ክሊክ ያደረኩት እዚህ ስለሆነ ኮለመን ኤ ላይ ወይም ከዚህ ውስጥ የተደገመን የፈለኩት። ከዛ በኋላ ኦኬ ከበደ 2 ነበር፣ አንዱ ከበደ ጠፍቷል። አንድ የተደገመ ነበረ አጥፍቼዋለሁ ብሎኛል ማለት ነው። በዚህ መንገድ ማጥፋት ወይም ዱፕሊኬቶችን ማጥፋት ትችላላችሁ። አሁን ሁሉም ላይ የተወሰነ ሀሳብ ነው እየሰጠኋችሁ ያሉት፣ ምክንያቱም እያንዳንዱ ላይ በሰፊው ቪዲዮ ስለሰራሁባቸው ከዚህ በፊት። 13ኛው ደግሞ ዋት ኢዝ ኮንዲሽናል ፎርማቲንግ ነው፣ ወይም ደግሞ ኮንዲሽናል ፎርማቲንግ ምንድን ነው ነው። ይህንንም ትመልሳላችሁ። ወደ ፎርማቲንግ መተናል ማለት ነው። ኮንዲሽናል ፎርማቲንግ እዚህ ጋር እንደምትመለከቱት አውቶማቲካሊ የምትፈልጉትን ነገር ወይም ደግሞ አፒራንሱን መቀየር ማለት ነው። እናንተ ባስቀመጣችሁለት ኮንዲሽን መሰረት ለምሳሌ ሃይላይት ስኮር ቢሎ 50 ኦር ሴልስ ቫሊዩ አባቭ ሰርቴን አማውንት ብትባሉ ወዲያው መለየት መቻል አለባችሁ። እዚህ ጋር ተመልከቱ። ከ50 በታች ያሉትን ሃይላይት አድርጉ ብትባሉ ማኑዋሊ ሃይላይት አታደርጉም ማለት ነው። እዚህ ጋር አሁን 7000 እያለ ይቀጥላል። ክፍያቸው ለምሳሌ ከ6000 በታች ያሉትን ቀይ አድርጓቸው ብትባሉ መጀመሪያ ትመርጣላችሁ። ከዛ በኋላ ሆም ጋር ነው የምትሄዱት። በመቀጠል ኮንዲሽናል ፎርማቲንግ ይኸውና ብዙ አማራጮች አሉት እንደምታዩት። ከዛ እዚህ ጋር ሃይላይት የሚለው ጋር ትመጡና ሌዛን ነው የፈለግነው 5000 በታች ስለተባለ ሌዛን ስንት ነው የፈለግነው? 5000። ስለዚህ 5000 እንላለን፣ ኦኬ እንላለን። 5000 እንደምታዩት የለም፣ ከ5000 በታች የለም፣ እንዳለ 5000 ናቸው። እዚህ ጋር ግን ብንቀይረው ለምሳሌ የፋሲል ደሞዝ 4500 ቢሆን ኢንተር ብንል ወዲያው ቀይ እየሆነ ይሄዳል እንደምታዩት። ይሄ 3000 ቢሆን ኢንተር። ከ5000 በላይ ያሉትን ደግሞ አረንጓዴ አድርጓቸው ብንባል መርጠን እዚህ ጋር ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል ግሬተር ዛን እንላለን ማለት ነው። ለምሳሌ ከ5000 በላይ ያሉትን ግሪን ከለር ከሆነ የፈለግነው ግሪን ኦኬ እንላለን። ተመልከቱት እንደዚህ ሆነ። ስለዚህ ኮንዲሽናል ፎርማቲንግም ሰፋ ያለ ርዕስ ነው፣ እሱ ላይ ቪዲዮ ሰርቻለሁ። ነገር ግን ማወቅ አለባችሁ ማለት ነው። 14ኛው ደግሞ ዋት ኢዝ ፍሪዝ ፔን ወይም ደግሞ ፍሪዝ ማድረግ ምንድን ነው? ስለዚህ ይህንንም ማወቅ አለባችሁ። ይህ ናቪጌሽን ጋር ወይም ከናቪጌሽን ጋር የተገናኘ ነው። ተመልከቱት። ፍሪዝ ፔን ኪፕ ሰሌክት ድሮ ኦር ኮለመን ቪዚብል ዋይል ዩ ስክሮል ስሩ ላርጅ ወርክሽት ይላል። በጣም ረጅም ወርክሽት ቢኖራችሁ ወደታች ብትጎትቱት ለምሳሌ ከላይ ያለው ይጠፋባችኋል። ያ እንዳይሆን የምታደርጉበት ነው። ለምሳሌ ይሁት እዚህ ጋር እንደዚህ ባረግ ከላይ ያለው ይሄ ይጠፋብኛል። አሁን እዚህ ጋር ለመመዝገብ ብፈልግ እዚህ ጋር ምን እንደሚመዘገብ ላናቅ እንችላለን። የመጀመሪያው እንዳይንቀሳቀስ ከፈለግን ከላይ ቪው የሚል አለ። ከዛ በኋላ ፍሪዝ ፔን ይሄውና
ፍሪዝ ቶፕ ሮ ብትሉት ቶፕ ሮ እንደምታዩት ወይም ሌላኛው አይንቀሳቀስም። እንደፈለጋችሁ እናንተ መመዝገብ ትችላላችሁ ማለት ነው። በተመሳሳይ ደግሞ ወደዚህ ሲሄድ ለምሳሌ ይሄኛው ወደዚህ በሄደ ቁጥር ይሁት የመጀመሪያው ይሄዳል። ይሄ አሁን እንዳይንቀሳቀስ ከፈለኩኝ ምን አደርጋለሁ? ቪው ፍሪዝ ፈርስት ኮለመን። አሁን ይሄ አይንቀሳቀስም። ተመልከቱት። ምንም መሀል ሊሄድ ይችላል። እንደዚህ ብታረጉት አይንቀሳቀስም ማለት ነው። እንደዚህ ማድረግ ትችላላችሁ። 15ኛው ደግሞ what is the difference between relative and absolute reference ይላል። ይሄም ወሳኝ ነው፣ ማወቅ አለባችሁ ይሄንን። ስለዚህ ሪላቲቭ ሪፈረንስ ማለት ኤዋን ወይም ቢዋን ሊሆን ይችላል። ሲዋን አቀማመጡ እንደዚህ ነው። changes when you copy formula to another cell ይላል። ኮፒ ስታደርጉት እየተቀየረ ወደ ቀጣዩ እየሄደ ነው የሚሄደው። አብሶሉት ከሆነ ግን ወይም እንደዚህ የዶላር ምልክት ካስገባችሁበት አይንቀሳቀስም ማለት ነው። ስታይ ፊክስድ ወይም ደግሞ የምታዩት ፊክስድ ሆኖ ነው የሚቀመጠው። ምን ማለት ነው? እሱም በተግባር እንየውና እንምጣ። እዚህ ጋር አሁን እነዚህ ሰዎች አሉ። ደሞዝ እዚህ ጋር እንጨምርላቸው። ቦነስ ብዬ ልጻፈውና እዚህ ጋር ቦነሱ ግን ለሁሉም የምንጨምረው ለምሳሌ 1000 ብር ይጨመር። ይሁት አሁን እዚህ ጋር የምሰራውን እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር እዚህ ጋር ያለው ቁጥር ልበል። ኢንተር ብለው 7000 ሲደመር 1000 8000 ልክ ነው። ፎርሙላውን ግን ይሁት ሲቱ ነው። ይሄም አብሶሉት ሪፈረንስ አይደለም ማለት ነው። የሌሎቹን እንዲሰራ ወይም ደግሞ ኮፒ ብናደርገው የሌሎቹን ይሁት 7000 ነው ይሄኛው። ይሄ ደግሞ 4500 ምንም አልጨመረላችሁም። ምክንያቱም መጀመሪያ ለዚህ ይሄን ነበር የጨመረው። ቀጥሎ ደግሞ ይሄንን ለዚህኛው ደግሞ ይሄንን እየወረደ ነው የሚሄደው። ፊክስ አላደረግነውም ማለት ነው። ስለዚህ ነው ሪላቲቭ ሪፈረንስ ይባላል። አብሶሉት ግን ለሁሉም ይሄ ብቻ እንዲደመር ከፈለኩኝ እኩል ይሆናል ይሄ ቁጥር ሲደመር ይሄ። ነገር ግን ፊክስድ ለማድረግ F4ን እናካለው ወይም የዶላር ምልክት እንደዚህ ያስገባል። አሁን ሌሎቹን እንጎትትና እንስራላቸው። ይሄም 7000 ነበር 8000 4500 ነበር 1000 ተጨመረለት 5500 እያለ ይቀጥላል። ምክንያቱም ሁሉም ላይ የሚደመረው የላኛው ነው። እዚህ ጋር ፊክስድ አድርገን ስላስቀመጥ ነው ማለት ነው። ስለዚህ ሌሎች ካልኩሌሽኖችን ስትሰሩ ሪላቲቭ እና አብሶሉት ሪፈረንስ እነዚህ መሆናቸውን ማወቅ አለባችሁ ማለት ነው። የዶላር ምልክት እያስገባችሁ ሎክ ማድረግ ይቻላል። 16ኛው ደግሞ what does the hashtag n over a error mean ነው። ቅድም አይተነዋል። ይሄንን ቪሉካፕ ስንሰራ ልክ ስናጠፋበት ኤን ኢረር እያለን ነበረ። ይሄም የሆነው ደግሞ ምንድነው? አላገኘሁትም እያለ ነው። ወይም ደግሞ ምንም አይነት የተመዘገበ ዳታ የለም እያለ ነው። ፋሲልን ስንጽፋውን ቅድም ስፔሊንግ ሲሳሳትም የለም እያለ ነበር ማለት ነው። ስለዚህ እንዲህ አይነት ችግሮች ሲመጡ እንደዚህ አይነት ኢረር ይመጣል ማለት ነው። 17ኛው ደግሞ how do you clean data in excel ነው። ስለዚህ እንዴት አድርጋችሁ ክሊን ማድረግ ትችላላችሁ። በብዙ አይነት መንገድ ክሊን ማድረግ ይቻላል። አንደኛ ዳታውን ሪቪው ማድረግ ወይም መመልከት ነው። ከዛ ቼክ ታደርጋላችሁ። የተደገመ ነገር ካለ ዱፕሊኬት ወይም ቅድም ሪሙቭ ዱፕሊኬት ብለን እንዳጠፋ ነው ታጠፋላችሁ። ባዶ ወይም ያልተጻፈባቸው ነገሮች ካሉ ትጽፋላችሁ እነሱ ላይ ወይም መሞላት ያለበትን ነገር ትሞላላችሁ። ፎርማት ስታደርጉ ደግሞ ኮንስታንት መሆን አለበት። ለምሳሌ አንደኛው ላይ ዴት ፎርማት አድርጋችሁ ደግሞ ሌላው ላይ ሌላ አይነት ዴት ፎርማት መሆን የለበት። ዴት ከሆነ ዴት ነው፣ ከረንሲ ከሆነ ከረንሲ። ለሁሉም የየራሳቸው ስፔሊንግ ቼክ ማድረግ አለባችሁ። ኤክስትራ ስፔስ ካለ ማጥፋት፣ የመሳሰሉ ነገር ማድረግ አለባችሁ። ለምሳሌ የተራራቀ ነገርም ካለ ትሪም ማድረግ አለባችሁ፣ አላስፈላጊ ጋፖች ካሉ ማለት ነው። ለምሳሌ እዚህ ጋር አለሙ እየጻፍኩኝ እንደዚህ ይሄውን ገባ ያለ ነው። ስለዚህ እንዳለ እነዚህ ገባ ወጣ ያሉ ከሆኑ ምን አደርጋለሁ? እኩል ይሆናል ትሪም። እዚህ ላይ ክሊክ ብናደርግ ክሊክ ቅንፍን ዘግተን ኢንተር ብንል ተመልከቱት፣ አስተካክሉ፣ ቦታውን አስይዞ ያስቀምጥላችኋል። ስለዚህ ምንም አይነት አላስፈላጊ ስፔስ አይኖርም ማለት ነው። ትሪም እንደ ምሳሌ ነው እንጂ ሌሎች ፈንክሽኖችም አሉ። 18ኛው ደግሞ እዚህ ጋር የምትመለከቱት ነው፣ ከቪዥዋላይዜሽን ጋር የተገናኘ ነው። why do you use charts in excel ወይም ደግሞ ቻርትን ለምን እንጠቀማለን ነው። ይህንንም መመለስ አለባችሁ፣ መስራት መቻል አለባችሁ። ይሁት እዚህ ጋር ቻርትስ ሜክ ዳታ ኢዚየር ቱ አንደርስታንድ ቪዥዋል ይላል ማለት ነው። ስለዚህ በቀላሉ ለምናቀርብላቸው ሰው ወይም ለእኛ ግልጽ እንዲሆንልን ቻርት ያስፈልጋል ማለት ነው። ስለዚህ ላይን ቻርት ሊሆን ይችላል የምንጠቀመው፣ ኮሎመን ቻርት የመሳሰሉትን ተጠቅመን ዳታችንን ግልጽ አድርገን ማሳየት አለብን ማለት ነው። ለምሳሌ ይህን ነገር አሁን በቻርት ማሳየት ከፈለግን እንመርጠዋለን። ከዛ ኢንሰርት እንላለን። እዚህ ጋር መጣችሁ ከዛ ሪከመንድድ ቻርት የሚለውን መንካት ትችላላችሁ። ለዚህ ተስማሚውን ያመጣላችኋል። መርጣችሁ ከዛ ኦኬ ማለት ነው። ቻርት አስገባችሁ ማለት ነው።
ቻርት ካልፈለጋችሁ ደግሞ እዚህ ጋር ቼንጅ ታይፕ እያላችሁ የተለያየ ታይፖች አሉ ፓይ ቻርት የመሳሰሉትን መጠቀም ይቻላል። 19ኛው ደግሞ how have you used excel in your previous job ልትባሉ ትችላላችሁ። በተለይ ስራ እየተቀጠራችሁ ከሆነና ከዚህ በፊትም የስራ ልምድ አለኝ ብላችሁ ከተናገራችሁ ማለት ነው። ስለዚህ በደንብ መግለጽ ይኖርባችኋል ምን ላይ ስትጠቀሙት እንደነበረ ማለት ነው። እነዚያውም ኮመን የሚባሉ ኢንተርቪው ላይ ያሉ ነገሮች ናቸው። እነዚህ በደንብ መመለስ አለባችሁ የተጠቀማችሁበት። ለምሳሌ ከስተመር ዳታ መዘግብ ነበር፣ ሪፖርቶችን አዘጋጅ ነበር የመሳሰሉትን የሰራችኋቸው ቢሆን ደግሞ በጣም የተሻለ ይሆናል ማለት ነው። እዚህ ጋር እንደምታዩት ከኢንተርቪው በፊት ምን ሰርቼ ነበር የሚለውን ወደ ኋላ ራሳችሁን ገምግማችሁ ተዘጋጅታችሁ መሄድ ይኖርበታል ማለት ነው። ገና ስራው የመጀመሪያችሁም ከሆነ ደግሞ እንደዚህ አይነት ፕሮጀክቶችን ለራሴም ሰርቻለሁ ብላችሁ መናገር ወይም ደግሞ መዘጋጀት አለባችሁ። አሁን ደግሞ ይሄኛው አንዳንድ ቦታ ላይ ለምሳሌ ቀጥታ ፕራክቲካል የሆኑ ቴስቶች ሊኖሩ ይችላሉ ማለት ነው። ከነዛ ውስጥ አሁን ምን ሊካተት ይችላል? ዳታ አስገቡ ልትባሉ ትችላላችሁ። ዳታ ኢንትሪ፣ ዳታ መመዝገብ፣ ሶርት፣ ፊልተር ማድረግ፣ ሰም፣ አይቨሬጅ መስራት፣ ካውንቲንግ፣ አሁን ያሳዩዋችሁን ከላይ ያሉትን ነገሮች አድርጉና አሳዩ ልትባሉ ትችላላችሁ። ስለዚህ ተዘጋጅታችሁ መሄድ ይኖርባችኋል ማለት ነው። ስለዚህ ኤክሴልን አውቃለሁ ብቻ ሳይሆን እዚህ ጋር እንደምትመለከቱት በተግባር ማሳየት አለባችሁ። ስለዚህ በደንብ ከተለማመዳችሁ ከላይ የጠቀስኳቸውና ሌሎችንም ጨምራችሁ ብትሄዱ በቀላሉ የስራ ኢንተርቪዋችሁን ማለፍና ኤክሴልን በብቃት መጠቀም ትችላላችሁ። ቪዲዮ ከጠቀማችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሌሎች አስተያየቶችንም አያይዛችሁ መጻፍ ትችላላችሁ። አመሰግናለሁ በጣም ቻው።